ጎንደር አለ ያገሬ ሰው። ለካ እውነት ነው ማለት ነው። ትናንትና ሀይምና ብሩኬን ሳይ በትናንቱ ቪዲዮ እውነት እኔ ሳቂ አብልጦኛል። ግን ይቅርታ አድርጎልኝና ምክንያቱም የማውቀውን ነገር ስለማቅ ማለት ነው። ከእነሱ ጋር ወጣ ብዬ ደግሞ እነ ማርክ ጋር ሲሄድ ደግሞ እንደ ማርክ ጋር ስገባም እንደዚሁ አይነት ቡጥቡጥ የሚሰሩት እኮ እየተመካከሩ ነው። ይህን ልታውቁ ትችላላችሁ ብዬ አስባለሁ። ትናንትና ፍፄ ጋር የተጣላው ልጅ ለፍፄ ጓደኛው ነው፣ የቅርብ ማለት ነው። የአንድ ሀገር ልጆች ናቸው፣ ይዋደዳሉ፣ ይፋቀራሉ። ይህን ስራ የሚሰሩት ግን ተመካክረው ነው፣ እውነት ስነግራችሁ ማለት ነው። እና ልትደናገሩ አይገባም። ኮሜንታችሁን ያየሁ አለ። ለነገሩ አይገባችሁም እናንተ እውነት ለመናገር አንዳንዶቻችሁ ተጨቅጭቆ እንኳን ብትጋቱ የማይገባችሁ አላችሁ። በፍጹም ተጨቅጭቆ ብትጋቱ ራሱ አይገባችሁም እናንተ እውነት ለመናገር ምንም የሰው ባህሪ ነው። እነ ማርክም ጋር ሳይ እንደዛው ነው ማለት ነው። እና አሁንም እንግዲህ ዛሬ ስለሄዱ መጥቻለሁኝ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ባለሙሉ ተስፋ ነኝ። ሰላም እንዴት ናችሁ? ደህና ናችሁ ሆይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት እንድትሰጡ በአክብሮትና በትህትና ጠይቃችኋለሁ ማለት ነው። እንግዲህ ዩቲዩበሮቻችን እንደ ክረምት እንትን ጭቃ አድርገውታል ብዬ አስባለሁኝና ብቻ ግን እኛ ፈታ እያልን ነው። የማይገባው ያለቅሳል፣ የገባው ግን ደግሞ ፈታ ይላል። እኔ በነገራችን ላይ ትናንትና የነ ብሩኬን ሳይ ፈታ ብዬበታለሁ። እውነት ለመናገር ፈታ ነው ያልኩበት ማለት ነው። ነገረ ስራችሁ ሁሉ አስቆኛል ማለት ነው። ሀይሚ ያለቀሰችው ደግሞ ግዴታ እውነት እንዲመስል ስለሚፈልጉ ነው። አለቀ። ይሄ ነው። ከገባችሁ ይግባችሁ፣ ካልገባችሁ ደግሞ ጸጥ በሉ እላለሁ። በዚህ አጋጣሚ ሄሉ ተትናንትና ወዲያ ነው ትናንትና ላብ ላይ ገብታ ነበርና እንግዲህ ናቲና እንዳልክ እንግዲህ ከዚህ በኋላ ስለሷ እንዲያነሱ ወይም እንዲያያወሩ አድርጋል ተናግራለች ማለት ነው። የሰማችኋት ሰምታችኋታል ብዬ አስባለሁ። ያልሰማችኋት ግን እንዳልክም እንግዲህ ተስፋ እንደቆረጠ ነው። ያው ያበቃ ጉዳይ ነው። ናቲም እንግዲህ በሄሉ ህይወት አልገባም ከዚህ በኋላ ብሏል። ሲጀመር እሱ የመጨረሻ ቪዲዮ ሰርቷል። እሷም ግን ከዚህ በኋላ እንዳልክንና ናቲ ስሜን እንዳትጠሩኝ ብላለች። ከዚህ በኋላ ስሜን እንዳትጠሩት ብላለች። ሰማችኋት? ተስፋ አረጋለሁኝ። ያልሰማችኋትም እንግዲህ ሄሉዬ ያው እንግዲህ እንዴት ተናገረች ነው። ከዚህ በኋላ ማንኛችሁም ስለኔ አያገባችሁ ብላለች። እንግዲህ እሷንም ደግሞ የምትናገራት ልጅ ያለች መሰለኝ፣ ለእሷም እንደዚሁ ተናግራለች ማለት ነው። አንዳንዶቻችሁ ማለት ስትናገሯት ሄሉን ትንሽ እንትን ቢኖራችሁ አሪፍ ነው። ብዙዎቻችሁ ስትተቿት ስትናገሯት እያየሁኝ ስለሆነ ምንም የምትተችም ልጅ አይደለችም ሄሉ ማለት ነው። እውነት መልካም ልጅ ናት። እውነት ንጹሕ ልብ ያላት እንቁ ሴት ናት እና ልትተቻ አይገባም ብዬ አስባለሁ። እና አንዳንዶቻችሁ በእሷም እየተሰራ እሷን መተቸቱ ተገቢ ነው ብዬ አላስብም። ስለ እሷ እንኳን መልካም ነገር መናገር አለባችሁ ብዬ ነው የማስበውና ይህንን ነው የምለው። ሀይሚና ብሩኬ ወይም ደግሞ ፍፄ እንዲያው ፍፄ እውነት ፍፄ እውነቴን ነው የምልህ፣ ፀጉርህ እንዴት ፈትለህ የምር የእውነት ቢሆን ፀጉርህን ይዞ እንደ ጉር ቢሰራ ምን ትላለህ? የምሬ ነው። ፀጉራችሁን ግን ለምን ታሳድጋላችሁ? እውነት ለመናገር ማለት አይዶን ነው። አይታችኋል ነገሩ። የብሩኬም እኮ እንትን ፍሪ ስለሆነ ነው እንጂ ረጅም ነው። ፍፄ እንደዚህ ተሰርቶት እንደዚህ ለምን ታደርጋላችሁ ፀጉራችሁን? ሲጀመር የወንድ ልጅ እኮ እንደዚህ አይደለም ፀጉሩን የሚያደርገውና ለማንኛውም ይመቻችሁ። እየሰራችሁ ያለው ስራ ተመችቷችኋል? ይመቻችሁ። እኛንም ፈታ እያረጋችሁም ስለሆነ ፈታ በሉ በደንብ ማለት ነው። ትናንትና ቤዛን አይታችኋታል? ቤዛን አይቼ ሀይሚን አየው። ወይ ጉድ! እንዱ ዘንድሮ ነው የ2018 ውስጥ ደግሞ ፕራንክ በጣም ለየት ያለ ነው ማለት ነው። ለወንድሜ ለእንዳልክ የሚያስተላልፈው ነገር ቢኖረኝ እንግዲህ ያው እንዳልክ ከሄሉ ጋር ሰላም ፈጥረሃል። እንግዲህ በእህትና በወንድምነት አብሮ መቀጠል ይሻላል ብዬ ነው የማስበው። ከዚህ በኋላ ያው ሄሉ ተናግራለች፣ የምትመለስ ልጅ አይደለችም። እሷ ያፈቀረው ልቧ ያብን ነው። ብዙዎቻችሁ ደግሞ ያብ አይሆናትም አይሆናትም አይሆናትም፣ አንድን ሰው እኮ አይሆንህም ብትሉትም ውዶችዬ ልቡ ያፈቀረውን ስለሚያውቅ አይመለስም። ይሄ ችግር አለ። ክፋት እኮ ነው ይሄ ነው። አሁን ሄሉ ያብን በጣም ወደዋለች። ይህ አይሆንሽም ይሄ ብትሏት አሁን ሄሉ እያሰማችሁ፣ ምክንያቱም ያፈቀረችው እሱን ነዋ። እና አሁን ሄሉ ልቧ ከሱ ጋር ብቻ ነው። የብዙዎቻችሁ አመለካከት ደግሞ ምንም የሚሆንሽ አይደለም ነው። እናንተንም ተረድቻችኋለሁኝ ማለት ነው። ማንኛውም ሰው ለሄሉ አስተያየት የሚጽፍላት ሀሳብ የሚሰጣት ስለሚወዳት ስለሚያከብራት ነው። ይሄንን ልታውቁ ይገባል ብዬ አስባለሁ።
እውነት ለመናገር በእሷ የምንሰራው ስለ እሷ የምናወራው አንድን ሰው ወድን አክብረን ነው ማለት ነው። እና ብዙ አንዳንዶቻችሁ ኮሜንት ላይ ምን 30 ጊዜ ስለሄዱ ታወሪያለሽ የምትሉኝም አላችሁ። ተተመቸችኝ ስለ እሷ መናገር ከፈለኩኝ መስራት እችላለሁ። ምን ማለት በቃ በወደድኩት ሰው በሚመቸኝ ሰው መስራት መብቴ መሰለኝ። አንዳንዶቻችሁ ደግሞ የምትሰጡኝ ኮሜንት ደስ ይላል፣ ይመቻችሁ። እና እንግዲህ ዛሬ ደግሞ በሀይሚ ቤት ወይም ደግሞ በፍፄ ቤት የሚመጣውን ቪዲዮ አብረን የምናይ ይሆናል። ትናንትና በነሄሉ ቤት ቪዲዮ አልተሰራም፣ ዛሬ ይለቃሉ። ሁሉንም አብረን የምናየው ይሆናል። ብቻ እነ ብሩኬ እነ ማርክ ፈታ እያረጉን ነው ብዬ አስባለሁ። እውነት ለመናገር ፈታ እያረጉን ነው። እናመሰግናለን። ይመቻችሁ። እናንተኛም ፈታ እያረጋችሁን ነው። እኔ ጀምሮ እስከሚጠነቀቅ የሚሰሩት ስራ ገብቶኛል። ተመካክረው ተደዋውለው ከዚያ በኋላ ነው እኮ ካሜራ የሚደቅኑ። ካሜራ ደቅኑ እና የእውነት ጸብ አለ እንዴ እናንተ ስታስቡት? እንዲሁ የማይገባችሁ እንዴ! እስከ 8ኛ እስከ 9ኛ እንኳ ክፍል ተምራችሁ አልመጣችሁም እንዴ ወደ ስደት? እስኪ ልጠይቃችሁ ጥያቄ። አሁን አልተማራችሁም ወደዚህ ስትመጡ? እና ታዲያ ሰው የሚሰራው ስራ እንዴት ይጠፋባችኋል? ይሄ ስራ ምንድን ነው የሚሰራው ምንድን ነው ብሎ እንዴት ይጠፋባችኋል? ትንሽ አይገባችሁም እንዴ? እኔ እኮ ትናንትና ኮሜንት ላይ ጉድ እኮ ነው። ኧረ እናንተስ እኔ እንጂ ተምን እንዴት ተፈጠራችሁ ራሱ አይገባኝም። ለማንኛውም እነሱ ስራቸውን ይዝሩ፣ እናንተም ደግሞ አለቃቅሱ በደንብ። እነሱም ስራቸውን ሲስሩ እናንተም አለቃቅሱ። እነሱ የወር ደመወዛቸውን ነው የሚሰሩት። ገባችሁ አይደል? አልተጣሉም። ሀይሚና ብሩክ የተጣልተው መስሏችሁ ከሆነ ተሷ ሰከንድ ተለይቶ መቀመጥም አይችልም። ብሩኬ አጭሩን ስነግራችሁ ሰከንድ ማለት ነው። ሰከንድ በጣም ነው የምትወደው፣ በጣም ነው የሚወዳት፣ በጣም ነው የምታፈቅረው፣ በጣም ነው የሚያፈቅራት። እውነቱን ልንገራችሁ ብዬ ነው። ሰከንድ አይለያዩ። ለ5 ደቂቃ እንኳ ተነጣጥለው አይቀመጡም። አብረው እንትን ከማለት ውጭ ማለት ነው። ውሏቸው አብረው ነው ካዳራቸው ውጭ። እውነቱን ነው የምነግራችሁ። ስለዚህ በእንደዚህ አይነት ነገር ውስጥ እናንተ ባትቸገሩ አሪፍ ነው ብዬ ነው የማስበው። የመጣሽበትን ሙላሽ ስራሽን ብትሰሪ ያዋጣሻል እያስባለሁ። እኛ ደግሞ እኮ ሀሳብ ስንናገር ስራ ያላችሁም እንዴት ትሉናል የምትሉኝም አላችሁ። ስራ አለኝ አለኝ። እኔ እውነቱን ስለማቅ ነው እየመጣሁ ዝም ማወራው፣ ዝም ብዬ አይደለም። አለቀ። እና እንግዲህ እንዲያልክና ናቲ ምን ትሏቸዋላችሁ? ናቲ ሲጀመር ተናግሯል። ከዚህ በኋላ በሷ ላልሰራም የራሴን ህይወት እጀምራለሁ ብሏል። ሲጀምር ናታም ማለት ነው ናቲ። እሷን ባትናገር እሱ ተናግሯል። እውነት ለመናገር ያው እንግዲህ የሚያለቃቅስብን እንዲያልክ ነው። ደግሞ እንዲያልክም እንግዲህ ከትንሽ ጊዜ በኋላ ይተዋል ብዬ አስባለሁ። ሁሉንም ነገር እንግዲህ አብረን የምናይ ይሆናል። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አዲስ ነገር ካለ እንመለሳለን። እስከዛ ሰላማችሁ ብዝት ይበልልኝ። አብሬያችሁ የነበርኩ አቢ ነኝ። ስለምታበረታቱኝ አመሰግናለሁ። አሁንም ገፋ ገፋ አርጉኝ። ባይ ባይ።